በሳንዲያጎ መስጂድ ላይ በተፈጸመ ጥቃት ቢያንስ 3 ሰዎች ተገደሉ። አሚናት መሐመድ ተጨማሪ አላት። በአሜሪካ ካሊፎርኒያ ግዛት ሳንዲያጎ በሚገኘው የእስልምና ማዕከል ውስጥ በተፈጸመው ጥቃት የጸጥታ ሰራተኛን ጨምሮ 3 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ጥቃቱ የተፈጸመበት ማዕከሉ በስሩ መስጂድና ትምህርት ቤት ያቀፈ ነው። የሳንዲያጎ ፖሊስ አዛዥ ስኮት ዋል እንደተናገሩት ጥቃቱን ፈጽመዋል ተብለው የሚጠረጠሩ 2 ግለሰቦች ከሟቾች መካከል ተገኝተዋል። እንደ ፖሊስ አዛዡ ገለጻ ተጠርጣሪዎቹ እድሜያቸው 17 እና 19 የሆነ 2 ወንዶች ናቸው። 3ቱም የጥቃቱ ሰለባዎች አዋቂዎች መሆናቸው በተገለጸበት ጥቃት በትምህርት ቤት ውስጥ በነበሩ ህጻናት ላይ ምንም አይነት አካላዊ ጉዳት አልደረሰም። ከተገደሉት መካከል አንደኛው የማዕከሉ የጸጥታ ጥበቃ ሰራተኛ መሆኑን የገለጹት አዛዡ ድርጊቱ ከዚህ የከፋ ጉዳት እንዳያደርስ ከፍተኛ ሚና ተወጥቷል ሲሉ አወድሰውታል። ስኮት ዋል ከተጠርጣሪዎች የአንዱ እናት ጥቃት ከመፈጸሙ ከ2 ሰዓት በፊት ለፖሊስ ደውላ እንደነበር የተናገሩ ሲሆን በዚህ ጥሪ ልጇ ራሱን የማጥፋት ስጋት እንዳለበት እንዲሁም በርካታ የጦር መሳሪያና የእሷን ተሽከርካሪ ይዞ መሰወሩን አሳውቃ ነበር። ጥቃት ፈጽሟል የተባለው ወጣት በትክክል ምን እንዳነሳሳው ለማወቅ ፍንጮችን በአንድነት በማያያዝ ምርመራው እንደሚቀጥል አስረድተዋል። አያይዘውም ድርጊቱ የተፈጸመው በእስላማዊ ማዕከል በመሆኑ ተቃራኒ መረጃ እስካልመጣ ድረስ ጥቃቱ እንደ ጥላቻ ወንጀል የሚታይ መሆኑን አስረድተዋል። የማዕከሉ ኢማም ጣሃ ሐሰን የእስልምና ማዕከሉ ሙስሊም ያልሆኑ ሰዎችን ጨምሮ ሁሉም የሚሰባሰቡበት፣ የሚጸልዩበት፣ የሚማማሩበትና ደስታቸውን የሚጋሩበት ስፍራ መሆኑን ተናግረዋል። የአምልኮ ስፍራን ኢላማ ማድረግ እጅግ አስነዋሪ ድርጊት ነው ሲሉ መናገራቸውን ሚድል ኢስት አይ ዘግቧል። የሳንዲያጎ ከንቲባ ቶድ ግሎሪያ በበኩላቸው በከተማዋ ውስጥ ለጥላቻ ቦታ የለም ብለዋል። አክለውም ለአካባቢው ሙስሊም ማህበረሰብ ጸሎታችን ከእናንተ ጋር ነው። በዚህች ከተማ ውስጥ ደህንነት እንዲሰማችሁ ለማድረግ አስፈላጊውን ሁሉ እንደምናደርግ ለሙስሊም ማህበረሰባችን ማረጋገጥ እወዳለሁ። በዚህ ወቅት የሃይማኖት ተቋሞቻችሁ የተጠበቁ መሆናቸውን ለማረጋገጥ ማንኛውንም ሀብትና አቅም ከመጠቀም ወደ ኋላ አንልም ሲሉ ከጎናቸው መሆናቸውን አረጋግጠዋል። ድርጊቱ የተፈጸመው በዩናይትድ ስቴትስ ውስጥ በሙስሊሞች ላይ የሚሰነዘሩ የጥላቻ አመለካከቶች በበረቱበትና ፖለቲከኞች እንዲሁም ተንታኞች በሙስሊሙ ማህበረሰብ ላይ ተደጋጋሚ ትችቶችን በሚሰነዝሩበት ወቅት መሆኑ በዘገባው ተጠቅሷል። የፕሬዝዳንት ዶናልድ ትራምፕ ታማኝ አጋር የሆኑት የአሜሪካ ኮንግረስ አባል ራንዲ ፋይን ባለፈው ዓመት መገባደጃ ላይ ሙስሊሞች መጥፋት አለባቸው ማለታቸው ይታወሳል። የሳንዲያጎ እስልምና ማዕከል የሚገኘው ከከተማዋ መሃል በስተ ሰሜን በሚገኘው የክሌርሞንት የመኖሪያ መንደር ውስጥ ነው።